አዎ ነጃሽ የሚባል ንጉስ ተቀብሏቸዋል ምናምን ብላችሁ ታምናላችሁ? አይ ነጃሽ የሚባል ንጉስ አልነበረም። እሺ አልሰለመም። እንደሰለመ አንድ መረጃ የለም። ትናንትና የተጻፉ የሐሰት ዶክመንቶች ነው እንጂ የለም መረጃ። መጥተው የነገሩት ደግሞ ሜይ ቢ እሱ መረጃዎችን ሰጣለሁ ከፈለከው ሐሰት ነው የነገሩት። በዛ በነገሩት ተስማምቶላቸዋል። የመጡት ግን የነገሩት ስህተት ነው። ዳላይጌት ማስረጃ ይኖራል። አማኝ የተባሉት አሸናፊ ያደረጋቸው በእነኛ ላይ በላያቸው ላይ ምን እንስራሉ? መስጊድ ማመኛ ቦታ ማለት ነው። ፉአድ እንኳን ደህና መጣ። እንኳን ደህና ቆያችሁኝ ልበል። መልካም ሙስሊም ና ያ መልካም። ነቢዩ ሊሞት አካባቢ ላይ ባይዘ የትግራይ ልጅ እንደሆነ ትግራይ ነህ? ቅር ካላለህ ኦልሞስት አንተ የሚመለከት ጥያቄ አንድ ብጠይቅስ? ችግር የለውም። ሳቦቹ ወደ ኢትዮጵያ ሲሰደዱ ነጃሽ የሚባል ነጃሽ መስጊድ እዛው ስላለ ወደ እናንተ ጋር ማለት ነው። ነጃሽ የሚባል ንጉስ ተቀብሏቸዋል ምናምን ብላችሁ ታምናላችሁ? አይ ነጃሽ የሚባል ንጉስ አልነበረም። እሺ ስሙ አስሃማ ነበር። አስሃማ ኦር አድራይዝ በክርስትና አድራይዝ ነበር ስሙ። የአክሱም ንጉስ ነው። እሺ መልካም። እሱን ሰልሟል ብላችሁ የምታምኑት ሰልሟል ብላችሁ የምታምኑት? እሱ እንኳን በደንብ አላውቀውም። ነገር ግን ከሙስሊሞቹ ጋር ከሰሃቦቹ ጋር ነው የተቀበረው። ላይክ ከቦታው ጎሎ እንትን ገለል እንዲል ተደርጎ ማለት ነው። ከአክሱም ሰልሟል። በእርግጥ ሙሉ ታሪኩን አላውቀውም። ላይክ ሜይቢ ጠያቄ ምናምን ልመጣ ይሆናል። አልሰለመ እንደሰለመ አንድ መረጃ የለም። ትናንትና የተጻፉ የሐሰት ዶክመንቶች ነው እንጂ የለም መረጃ። መጥተው የነገሩት ደግሞ ሜይ ቢ እሱ መረጃዎችን ሰጣለሁ ከፈለከው ሐሰት ነው የነገሩት። በዛ በነገሩት ተስማምቶላቸዋል። የመጡት ግን የነገሩት ስህተት ነው። እውነተኛ እስልምና የሚያምነው ሳይሆን የነገሩት ተቃራኒ ነው የነገሩት። ኢሳ የሜርየም ልጅ ነው የአላህ ልጅ ነው ብለው ነው የነገሩት። በድንግልና የተወለደ ብለው ነው የነገሩት። ስህተት አስተምሮ ነው የነገሩት። እንደዛማ የምታምኑ ከሆነ ኢሳ የፈጣሪ ልጅ ነው ብላችሁ የምታምኑ ከሆነ የድንግል ማርያም ልጅ ነው ብላችሁ የምታምኑ ከሆነ ችግር የለውም ነው ያላቸው። ኤኒዌይስ ፈርዘር ማታውቀው ከሆነ እዛ ላይ እንተወውና ወደ ዛሬው እንመለስና እነኚህ የመጡ ሰዎችን ዳላይጌት ማስረጃ ይኖራል። ሰጣለኝ ችግር የለውም። ለውሳኔ እነሱ ያሉትን የእነሱን ኮንቨርሴሽን ልክላለኝ። ያንን ኮንቨርሴሽን ቲልናው ያ ወረቀት አለ እስካሁን ድረስ ማለት ነው። ያ በእንትን የተጻፈውን ማለት ነው። ደብዳቤ ነው ወደዚህ የተላከውን ደብዳቤ ነው እሱ ሳይሆን ደብዳቤውን አላልኩም። ላይክ እኔ ያለሁት እዛ ቦታ ውስጥ አይደለ። ነጃሽ ደግሞ በእኔና በነጃሽ ያለው እንትን ደግሞ ርቀት ደግሞ 50 ኪሎ ሜትር ነው እኮ። ምኑ ነው አለ የምትለኝ? አለ የምልህ ነገር ምን መሰለህ፣ ቁርአንን አይ ቲንክ ታነባለህ መሰለኝ። ኢሳ የአላህ ልጅ እንዳላሉት ኢሳ የአላህ ልጅ ነው አላሉትም። ፉአድ ቁርአኑም አይለውም። ቁርአኑ ይለዋል አላለም እኮ። ማያምኑትን ለነጃሺ ግን የተናገሩት እነሱ ራሳቸው ማያምኑትን ነው ለነጃሺ የነገሩት። ቁርአኑም ላይ ያሌለውን ሐዲስ ላይ የሌለን ነው ለነጃሺ መጥተው ክርስቲያኖች እንደሚያምኑት አድርጎ ነው የነገሩት። ከዛ ሰውየው በጊዜው የነበረው መጥተው ሲነግሩት እንደዛ ችግር የለውም አላቸው። ከዛ ሄደው ደግሞ አመነ እስልምናን የሚል ፕሮፓጋንዳ ተሰራ ማለት ነው። ኤኒዌይስ እሱን ያውናና በውስጥ አናግረኝ። መረጃዎችም ከፈለክ ልክላለኝ። አንድም ማስረጃ የለም ነጃሺ እንደሰለመ እና ወይንም ደግሞ በጊዜው የነበረ ንጉስ ሙስሊም ሆነ የሚል ማስረጃ የለም። ያመጧት አንድ እንትን ነች፣ አንድ አዲስ ነች። እሷም ደግሞ እንደሰለመ ምንም የሚያሳይ አይደለም። ሲሞት ሶላተል ጀናዛ ሰግዶባታል የምትል ማስረጃ የምታመጧት። ከዛ ውጭ ምንም የላችሁም። በተረፈ ያለው ሱራ 9
99 ላይ ያለን ጥቅስ ነው የምታመጡት። እሱ ደግሞ ተፍሲራቶቹ እነ ኢብን ከሲር ናቸው እሱን ያሉት። እነሱ ደግሞ የመጡት ነቢዩ ራሱ ከሞተ ከ700 ዓመት በኋላ የመጡት ከ700 ዓመት በኋላ የተጻፈ ነው። ሙሐመድ ከሞተ ማለት ነው። ንጉሱ ከሞተ ወደ 800 ዓመት በኋላ የተጻፈ መጽሐፍ ነው የምታመጡት። ኤኒዌይስ ወደ ዛሬው ቶፒክ እንመለስና ሙሐመድ እነኚህን ሳቦቹ ወደ ኢትዮጵያ የላካቸውን እነ ኡሙ ሰላማ መጣ ከሆነ የነ ሳውዳ ምናምን ባለቤቶቻቸው እዚህ ክርስቲያን ሆነዋል። ከመጡ በኋላ ሙሐመድ ነቢይ ሊሆን አይገባም፣ ክርስትናን ካወቁ በኋላ ወደ ክርስትና መጥተዋል ማለት ነው። ከነዛ ውስጥ አንዷ ኡሙ ሰላማም ተጠቃሽ ነበረች። እዛ ሄደው ሙሐመድ ታሞ በነበረበት ሰዓት ላይ ኢትዮጵያ ውስጥ ስላዩት ቤተክርስቲያን ውበት፣ ቁንጅና ይነጋገሩ ነበረ። ሲነጋገሩ ሙሐመድ ከጭንቅላቱ ቀና ብሎ አንድ የተናገረው ነገር አለ። የመጨረሻ የ5 ቀኑ ወይም የ7 ቀኑ ንግግር እነዚህ ተብለው ከሚያዙት ውስጥ አንዱ ክርስቲያኖችና አይሁዶችን የተራገመበት ነው። የሙሐመድ የመጨረሻው ንዛዜ ሊሞት እያጣጣረ ባለበት ላይ ከጭንቅላቱ ቀና ብሎ የተናገረው አይሁድ ክርስቲያኖችን፣ በተለይም ኢትዮጵያ ክርስቲያኖችን እነርሱ ከፍጥረት ሁሉ መጥፎ ናቸው ብሎ የተናገረበት ነው። የኢትዮጵያ ክርስቲያኖች ፏድ ከፍጥረት ውጭት ከፍጥረት ማለት ከሰይጣንም በላይ መጥፎ ናቸው ብለህ ታምናለህ? አላምንም። ስለዚህ የነብይህን አስተምሮ ተቀበል ማለት ነው ሳይሆን ኦኬ ምን ለማለት ኦኬ ብለዋል እያልከኝ ነው ወይስ? ያ ባላ እነሱ ቅዱስ ሲሞት አለ። ቅዱስ ሲሞት ያ የሞተው ቦታ ላይ ሰውየው ላይ መቃብራቸውን መቃብር ላይ ቤተክርስቲያን ይሰሩና ያመልካሉ። እዛ ሰው ባላ እይታ ውስጥ እነሱ ደሞስት እንትን ናቸው ክፉ ወይም መጥፎ ነው የሚባለው ሱራ 98:6 ባለው መሰረት ማለት ነው። የማን ድምፅ ነው የሚደርብብኝ? ያንተ ነው ፏድ። ባላ እይታ ውስጥ በጣም አስከፊዎቹና መጥፎዎቹ ናቸው አለ። ግልጽ ነው። ስለዚህ ከሰይጣን በላይ እኛ መጥፎ ነን ማለት ነው። 97:6 ሳይሆን 98 ቆይ አንተ ሰውነት ሳይሆን መጥፎ እያደረገ ያለው ነገር እንዴት መሰለህ? ከሰይጣን በላይ እሱን ማመጽህ ይመስለኛል ክፉ ነህ ያስባለው ነገር። እሱ የትኛው ነብይ ሞቶብን ነው እኛ የነብዩ መቃብር ላይ ቤተክርስቲያን የሰራ ነው? እሺ እሱስ ያንን ጽሑፍስ አንተን ወይም የኦርቶዶክስ የኢትዮጵያን ኦርቶዶክስ ይወክላል የሚል ጽሑፍ አለ ወይስ የዛን ጊዜ የነበሩት ክርስቲያኖች ነው ያለው? ኦኬ በጊዜው የነበሩ በሙሐመድ በተነሳበት ሰዓት ላይ የነበሩ በኢትዮጵያ ላይ አማኞች ምን ነበሩ? ባላቅም፣ ነገር ግን ኦርቶዶክስ እንዳልነበር እርግጠኛ ነኝ። በምን እርግጠኛ ሆንክ? ማታክ ከሆነ በምን እርግጠኛ ሆንክ? ኦርቶዶክስ ለምሳሌ ኦርቶዶክስ የዛን ጊዜ አልነበረም። ላይክ 3 ስላሴ የሚባል ነገር ለምሳሌ እንዴት መሰለህ? ቁርአንን ታነባለህ? ቁርአንን ታነባለህ የለ ወይ? እኔ ከራስህ እንድታምን አድርጋለሁ። ስለዚህ ከራስህ መረጃዎች ሰጥቼ አሳምናለሁ። በመጀመሪያ ደረጃ ግን ምንድነው እሱ የለም ብለህ ከመናገር በፊት እናቀዝቅዘውና መረጃ ሲመጣ ማስደንገጡ ስለማይቀር ማለት ነው። በመጀመሪያ 3 ስላሴ ምናምን ማለትን ተወውና አላቅም ካልክ እዛ ፔሪድ እነከዳ አይደሉም ማለት መደምደም አችልም ማለት ነው። አታውቅም በመጀመሪያው ነው። አይ ኦርቶዶክስ የተነሳችበትን አውቃለሁ ፎሹ በዛ አይደለም የምትል ከሆነ ግን በርደን ኦፍ ፕሩቭ አንተ ላይ ያርፋል። ማምጣት ይኖርባል ማለት ነው። መቼ ነው ኦርቶዶክስ የሚለው የተመሰረተው የሚለውን ወይንም ደግሞ እንደዛ ከሆነ እንደ ሙሐመድ በሰው የተመሰረተ ሃይማኖት ከሆነ ከደ የሚባል ሰውዬ በዚህ ቦታ ላይ እንደዚህ ቦታ መሰረታት የሚለውን ማምጣት ይኖርባል ማለት ነው። ዋናው ፖይንታችን ግን ልብ በል ፉአድ፣ በ7ኛው ሴንቸሪ ወይም ደግሞ ሙሐመድ በነበረበት ሰዓት ላይ የኢትዮጵያ እምነት ምን ነበረ? በክርስትናው
ፍንጮች ልስጥ እንዲረዳ ፍንጭ ልስጥ። የማርያም ቤተክርስቲያን ያላቸው ኢትዮጵያ ውስጥ እነማን ናቸው? አላቅም። እንዴት አውቃለሁ? የማርያም ቤተክርስቲያን ያላቸው ስዕል አድኖ የሚጠቀሙ እነማን ናቸው? ቅዱሳን ስዕላት የሚጠቀሙ ፕሮቴስታንት ሊሆኑ ይችላሉ። አላቅም። ሌሊት የሚያስቀድሱ እነማን ናቸው? ጁዊሽ ያደርጋሉ ልበል? አያስቀድሱም? ጁዊሽ ኦኬ፣ ሌሊት ያስቀድሳሉ። ሌሊት እየተነሱ ቀሳውስት ያላቸው ሌሊት የሚያስቀድሱ ኢትዮጵያ ውስጥ ጅውሽ ይኖራሉ። የት አካባቢ? እንዴት መሰለህ? እፎ ያለለ ስምህ አን ኢማጂን ጅውሾች የማርያም ቤተክርስቲያን ሲኖራቸው፣ ጅውሾች ቅዱሳን ስዕላት ሲጠቀሙ፣ ጅውሾች ከዛ ካህናት ኖሯቸው በማርያም ቤተክርስቲያን ሲያስቀድሱ፣ እነሱ እኮ ኢየሱስንም አክኖሎጂ አያደርጉም እንኳን ማርያምን። ኦርቶዶክሳውያን ናቸው። ስለዚህ ወደ ፖይንት ስመለስልህ ቀጥታ የተናገረው ማንን ነው? ኦርቶዶክሳውያንን። አሁንም አትቀበልም? እሺ ገብቶኛል። ያ ይህንን ሱራ 3 113ን ተመልከተው። ሱራ 3 199ን ተፍሲራቶቹንም ተመልካታቸው። አሁን የሚከፍትልን አዲስ ደግሞ የማርያም ቤተክርስቲያን ያለቻቸው መሆኑን እና ቅዱሳን ስዕላት እንዳሉበት ክርስቲያን አንድ ክፈተው። ኦኬ ላንብብልህ ወይስ ታነባለህ? አረብኛውን ወንድማችሁ ፉአድ አንተ አንብበው። ኦኬ ያው ቡሃሪ 1341 ላይ ነው። ሐዲሱን በደንብ ያዝ እሺ። ቡሃሪ 1341 አይሻ ነች የተረከችው። አይሻ እንደተረከችው ይላል when the prophet became ill ነብዩ በጣም በታመሙበት ሰዓት ይላል some of his wives talked about a church which they had seen in Ethiopia and it was called Maria። ምንድነው የነብዩ ሚስቶች መሐመድ ታሞ በነበረበት ሰዓት ኢትዮጵያ ውስጥ ስላዩት ቤተክርስቲያን ማርያም ስለምትባል ቤተክርስቲያን ኢትዮጵያ ኡሙ ሰላማ እና ኡሙ ሀቢባ ደግሞ ኢትዮጵያ ውስጥ ነበሩ። and both of them narrated its church beauty and the picture it contained ስለ ቤተክርስቲያኒቷ ቁንጅና እና እንዲሁም እሱ ውስጥ ስለነበሩት ስዕላት አወሩ ወይም ደግሞ ይናገሩ ነበር አለ። the prophet raised his head and said ነብዩ ጭንቅላቱን ቀና አደረገና ለምን ተኝቶ ታሞ ስለነበር ማለት ነው። ቀና አደረገና ምን አለ ነብዩ those are the people who whenever a pious man dies amongst them make a place of worship at his grave and then they make those pictures in it። ምን አለ ነብዩ ጭንቅላቱን ቀና አድርጎ እነዚህ ሰዎች እኮ በመካከላቸው አንድ ቅዱስ ሰው ሲሞት እዛ ቦታ ላይ መቃብሩን ይሰራሉ። ይህንንም አታውቀውና ያንን ማን ነው ያለው? ከሞቱ በሞቱበት ላይ ወይም በመቃብራቸው ላይ ያለው ማን ነው? እና በህይወት እያሉ ነው እያልከኝ ነው አንተ? ላይክ እየገመትክ ነው ወይስ ያንተን እይታ ነው እየነገርክኝ ያለው? እኔ ልስማማልህ፣ የፈለግከውን በል። ነኝ በህይወት እያሉም ነው በል፣ ከሞቱም በኋላ በል። ምክንያቱም ልስማማልህ፣ እኔ ልስማማልህ ሳይሆን ላይክ ያለው ቃል አንተ ያንተ አስተያየት አይደለም። ሁለቱም ስለሚስማማኝ እኮ ነው። በህይወት እያሉ ላያቸው ላይም ግንብ ገነቡ ካልከኝ ምን አገባኝ? መሞታቸው አይቀርም። ከተገነባባቸው በኋላ ዘላለማዊ ምሰሶ ሆነው በህይወት አይኖሩም። መሞታቸው ስለማይቀር ማለት ነው። ዞሮ ዞሮ ሞተውም ነው። ናሬሽኑን ናሬሽኑን ወረስ ታደርግልኛለህ ሳይሞቱ ነው ካልክ ወረስ ናሬሽን ስለምፈጥርልኝ ይስማማኛል። ሳይሞቱ ነው ካልከኝ እንደውም ግን ሳይሞቱ ከሆነ ለእኔ በደንብ ደስ እያለኝ ይቀበላለሁ። በህይወት እያሉ ላያቸው ላይ ግንብ ሰሩባቸውን ታመልኩበታላችሁ ብዬ ጠቀመዋለሁ ማለት ነው። ሎጂኩን ሳይሆን እኔን ልሰማቻለህ። ላይክ ይህንን ነገር የተጻፈው እኔ በምልህ ነገርና አንተ በምትለው ነገር አይደለም። ለሱ የሰጠው ተፍሲር አንተ ታውቀዋለህ ነው ወይስ ራስን ነው ተፍሲር የምትሰጠው? ቀጥል። እሺ ፈስረው አንተ። እኔ ለአንተ ፈቀድኩልህ። በፈለከው ፈስረው አልኩህ እኮ በፈለከው።
እኔ በህይወት እያሉ ልፈስረው አልችልም። መበላ ማንም ሰው በፈለገው ሊፈስረው አይችልም። ለምን በአማርኛ ምንድነው ቁርአን ተሽከርካሪ? እንደማይቀራ ታውቃለህ? ቆይ ታነባለህ አይደለም? ለምን በአማርኛ ሶላት ላይ ቁርአን እንደማይቀራ ታውቃለህ? አውቃለሁ። አላህ ከአረብኛ ውጪ መስማት ስለማይችል ነው እንዴ? አይደለም ካልክ አንድ ጥቅስ ትሰጠኛለህ፣ ቁርአንን በሌላ ቋንቋ አንብቡ የሚል ወይም ደግሞ በሌላ ቋንቋ ሰማለሁ የሚል አንድ ጥቅስ ብቻ ነው ፈልገው። አታመጣም። እሺ ምክንያቱም ከአንተ ጋር ቆይተው ክርስቲያን አታሳየው። እሱን ተፍሲራቶቹ ዘወለ ያልኩትን ነው የሚሄዱት። እኔ ሁለቱም አርጉመንት እኮ ስለሚመቸኝ ነው። ሳይሞቱ ነው እያለኝ ከሆነ ዘወረስት ሴናሪዮ መፍጠር እችላለሁ። ምን ባልሞተ ሰው ላይ እንኳን ሙስሊሞች መስጊድ ይሰራሉ። ሞተው ነው ካለኝ ደግሞ ነብዩ እኛን የተናገረው ራሱ ይሰራል። የራሱ አማኞችም የሞተ ሰው ላይ መቃብር መስጊድ ይሰራሉ። ቱዌይ እኔ ውጤታማ ነኝ። ስለዚህ የተሻለው የሚሆነው ምንድነው? የቀድሞውኑ የኔን ተቀብሎ በቃ አላሁ አለም ብሎ ማለት ነው የሚያዋጣው። ሳይሞቱ ሰራባቸው ቢለኝ በህይወት እያሉ መስጊድ ሰርተውባቸው ነፍስ አጥፍተውም ውጭዝ መሞታቸው አይቀርማ ይህ ሰብአዊ ፈጸሙባቸው ብዬ ብዙ ካጨማለኩ በኋላ እንደገና ሰዎቹ ሞተዋል። ከሞቱ በኋላ ደግሞ ወደ እኔ እንትን አመጣዋለሁ ማለት ነው። ከሌጋ አገናኘዋለሁ። ቱዌ ያዋጣኛል። እንደዛ ነው እኮ ብዙ ወልዮች አሁንም ቢሆን መስጊድ ቁባ ተሰርቶላቸው በአመት አንዴ ይሁን ሁለቴ ምናምን እዛ መውሊድ እየተከበረ እንትን ይላል እና ቁባ ውስጥ የነሱ ቀብር ነው እንግዲህ ያለው። ምን እሱ ብቻ ይሰራላቸዋል። እሺ ኑህ ሙላፍ እሷ እንዳለችው በእኔ በአያትም እንደዛ አለ። አሁን ለምሳሌ ሁለት አያቶች አሉኝ፣ ሀድራ አላቸው። በእነሱ ቀብር ላይ እስካሁን ድረስ የአምልኮ ይካሄዳል። በሱ ስም እየጠሩ ይጠይቃሉ እንደሚደርስላቸው ማለት ነው። አዎ አውቃለሁ። በብዙ እንትን ረቢዕል አወል ይሁን ረቢዕል ታኒ አላቅም፣ ግን ምንድን ነው መውሊድ እዛ ቦታ ላይ ሼክ ሁሴን ወደ አሩሲ ብትሄጂ፣ ወደ ጉራጌ ሀገር ደግሞ ብትሄጂ አለ አብድልቃድር አይሮ ነው ብቻ። ግን ምንድን ነው ቁባ ተሰርቶ የነሱ ቀብር ግን ውስጥ አለ። ከዛ እዛው እየተቃመ እዛው ሰንደል እየተለኮሰ ምናምን ይሄን አውቃለሁኝ። እስቲል ናው ድረስ እነሱን ግን ቀብር አምላኪ ነው የሚሏቸው። አረ ገንዘብ ሁሉ ያስቀምጡለታል። አዲስ አበባ ላይ ደግሞ ይህንን ሰምተው የሸገር ላብሮዎች ሄደው መቃብሩን እንዳያፈራረሱ ገንዘብ ሁሉ ያስቀምጡለታል። ገንዘብ ይከቱታል። እጃችንን ይጨብጠናል እያሉ ቀዳዳ ብይተው እንደዚህ ሰላም ይሉታል። መቃብሮች ካሉ ክርስቲያን አሉ፣ ግን ቁባዎች እንደሚሰሩ አውቃለሁ። ቤቶች ምናምን እንደሚሰሩ ከዛ ሰንደል ከየዳርዳሩ እንደሚሎከስላቸው ሰንደል አለ። ሰንደል ምንድን ነው? እኔ አሁን አያቴ ማለት ነው ተቃጥሎ ነው የሞተውና እዛ በተቃጠለበት ነው ቁባ ይሰራለት። ቁቢ ይባላል። እዛው ላይ ነው የሚጸለይላቸው ምናምን። የታወቁ ሼኪ ናቸው። ያው ካወቁ ይገሉኛል እንጂ እናገር ነበር። በውስጥ ግን ልክላለሁ። ሹፈይ ማን እንደሆኑ ማለት ነው። ቢቀደም ያለው ላይ መሀከል ሊሆን ይችላሉ ምናምን የሚለው ላይ አለይሂም መስጂዳ ነው የሚለውና አለይሂም የሚለው የአረበኛ ቃል ቃል በቃል ላይ ነው የሚገልጹ። በላዩ ላይ የሚለው መጨረሻ ላይ ነው ያለችው። እንስራ የሚለው ላይ አለይሂም መስጂዳ ነው የሚለው። ያ ግን ዘወረስት እናርግበትና የቀደሞቹ የሞቱበት ቦታ ላይ ነው መቃብር እንስራ ብለው ካፊሮቹ ሰው ነው እንደ ጊፍት የሰጠኝ ዛሬ ሙሐመድ የሚባል ሰው ነው ጊፍት የሰጠኝ። ዞር ስል ሙሐመድ የሚለው ያየው እኔ ያነበብኩት
ከመቃብር ይምጡልህ ብዬ ነበረና ጠረባቸው እንዴ መጡ። ፉአድን ከዛ በፊት ጠይቀው እስኪ ፎይ የሙሐመድ መቃብር የት ነው ያለው? ያ ፉአድ ይሰማል? የሙሐመድ መቃብር የት ነው ያለው ታውቃለህ? መዲና መዲና አስቀድሞ የት ነበር? ቆይ አንድ አዲስ አንዴ ክፈትልን ክርስቲያን። ቆይ አንድ አዲስ ከፍተልን አለ ቅድሚያ እሱን እንዳከፍተው ክርስቲያን። ቆይ ያዘው። ሙሐመድ አስቀድሞ የት ነበር በመጀመሪያ የተቀበረው? የተቀበረው ማለት መዲና እንደሞተ የት መስጊድ ነው የተቀበረው? የመቀባበር ቦታ ነው የተቀበረው? ጫካ ውስጥ ነው? ሜዳ ላይ ነው? ግቢ ውስጥ ነው? የት? መስጂድ ላይ አይደለም የተቀበረው። ላይክ መዲና ላይ ነበሩ። ከሞቱበት ትንሽ እንትን ነገር ነበር። እዚህ ጋር ነበር፣ እዚህ ጋር ንቅበራቸው ምናምን አሉ እና መዲና ውስጥ ተቀበሩ። መዲና ውስጥ ምኑ ጋር ነው አሁን የተቀበሩት? አላቅም። መልካም። አቡበከርና ዑመርስ? አላቅም። የአቡበከርና ዑመር አላቅም። ዑመር እንደዚህ ብሎ አሚን ሙሐመድ እንደዚህ ብሏል። ማናችሁም ቤት ላይ እንዳቀብሩ ብሏል። ቤት ውስጥ ሰውን መቅበር ይቻላል? የምንኖርበት ውስጥ ቤት ውስጥ ሜይ ቢ ያ ቤት መቃብር ከተሰራ በኋላ ተሰርቶ ቢሆንስ? ላይክ እናንተ እንደምታደርጉት ማለት ነው። የምንኖርበት ቤት ያንን ሐዲስ አለ ላይክ አራን በኩ ይኖራል። ሙሐመድ የተቀበረው አይሻ ቤት ውስጥ ነው ይሆናል። አዎ አይሻ ቤት ውስጥ ስለነበር ሲሞት፣ ስለዚህ አይሻ ጸሎት ታደርጋለች ቤቷ ውስጥ አታደርግም? ከቀብሩ ላይክ ቀብር ካለው እኮ እሷ ትወጣለች ማለት ነው ከቤቷ። አልወጣችም እና እዛ ውስጥ ታደርግ ነበር ጸሎት። አይ ጸሎት አታደርግም። ጸሎት ካላደረገች ደግሞ መስጠት ማለት ነው። እና ምን ታደርግ ነበር ማለት ነው? አንተ ነህ እኮ ታደርግ ነበር ብለን እንዴት ትጠይቀኛለህ? ሙሚን ነች አለ የአማኞች እናት ነች። ያ ይካንኮል ወንዶችን እንኳን ጀናባ ትጥበት ምን ታስተምር ነበረች? ልብሷን አውልቃ ራቁቷን ሆና ጀናባ ማለት ወሲብ ካደረጋችሁ በኋላ እንዴት መታጠብ እንዳለባችሁ ልብሷን አውልቃ በፕራክቲካል ነበር የምታስተምራቸው። ኤኒዌይስ አይተሻል መረጃዎቹ ካነበብ ነው በቂ ነው። የግዴታ ማየት አይጠበቅብንም። የሺያ ቪዲዮዎችን በደንብ ራቁቷን ሆና ምናምን የሚላለ መረጃ እሰጣለሁ፣ ያሳያለሁ። እሷ ራቁቷን ሆና እሺ፣ ከየት ነው ግን የምታመጣው ይህንን ነገር? የአይሻን ገመና ለማየት ደግሞ ለማንበብ ደግሞ ምን ብሎ ነው? ኤኒዌይስ ግን ሉክ ሙሐመድ የተቀበረው ከአይሻ ቤት ውስጥ ነው። ዑመር የተቀበረው የት ነው? ዑመር የተቀበረው የት ነው? አይሻ ቤት ውስጥ ነው። አይሻ ቤት ውስጥ ነው። አቡበከር የተቀበረው የት ነው? አቡበከር የተቀበረው የት ነው? አይሻ ቤት ውስጥ ነው። ሉክ ዑመር፣ አቡበከር፣ ሙሐመድ የተቀበሩት ቤት ውስጥ ነው። ጩጬዋ አይሻ ቤት ውስጥ ነው የተቀበሩት። ጩጬዋ አይሻ ቤት ውስጥ ነው የተቀበሩት። ጩጬ ስትል በ54 ዓመቱ የ6 ዓመት ህፃን ልጅ እያለች ነው ያገባት። 6 ወር 9 በ9 ዓመት ወሲብ ያደረጋት ነው። እሺ እና እሱ በ50 ምናምን ዓመቱ ማለት ነው። ከ54 ዓመት በላይ ሆኖት ይሆናል። አዎ ይሆናል። ታፋው እንኳን የወንዶች ታፋ ላይ ሲያርፍ ታፋችንን ሊሰነጥቀን ደረሰ ከክብደቱ አንጻር ይላሉ። እንዴት ችላ ተሸከመችው? ኤኒዌይስ ይሄ ሰውዬ የተቀበረው አይሻ ቤት ውስጥ ነው። አቡበከር፣ ዑመር አይሻ ቤት ውስጥ ነው የተቀበሩት። እነሱ ይመጡና እኛን አሁን የሞተ ሰው ላይ ቤት ይሰራሉ፣ የተረገሙ ናቸው፣ እንደዚህ ናቸው ብለው ይሰድቡናል። አይሻ ቤቷ ውስጥ
ቀብራው ጸሎት ታደርጋለች አታደርግም? አይ የአማኞች እናት ነች። የአማኞች እናት ብቻ ሳትሆን ሐዲስን በብዛት ከአቡ ሁሬራ ቀጥላ ያስተላለፈች አይሻ ነች። አቡ ሁሬራ ከሱ ቀጥላ በብዛት ያስተላለፈች አይሻ ነች። ስለዚህ ጸሎት ሳታደርግ ነው የምታስተላልፈው ስለነብዩ ስታወራ የነበረው። ምን ለማለት ነው እየፈለክ ያለው? ላይክ ማለት ነው ጸሎት የምታደርግ ከሆነ ስለዚህ እነኚህ መቃብር ቤቶች ውስጥ ነበር የምንኖረው። ኢማጂን የመቃብር መንፈስ አስቡት። 3 ሰዎችን በአንድ ቤት ውስጥ ቀብራ ጭኗ ላይ ነው የሞተው፣ እዛው ነው የተቀበረው። ጭኗ ላይ እያለ ነው የሞተው። ምራቅ እየተለዋወጥን ነው የሞተው ትላለች። ኤኒዌይስ 3 ሰዎች ሲዋክ ነበር። ከሲዋኩ ላይ እኔና የእሱ ምራቅ ተቀየጠ አትልም? አዎ ብላለች። ትክክል ነው። ስለዚህ በእንደዚህ አይነት ሁኔታ ሞተ፣ እዛው ተቀበረ። 3 ሰዎች ሉክ ፕላስ ከዛ በኋላ እሷ እንትን ካለች በኋላ አሁን ያለው የነሱ መቃብር ያለው ተቀይሯል እንዴ? እዛ ውስጥ አይደለም እንዴ? አሁን ደግሞ መስጊድ ውስጥ ነው ያለው። ክርስቲያን ቀጥል አሳየው። አውቀዋለሁ እባክህ። ቁባውን ነው የአረንጓዴ ቁባው የት ነው ያለው? ምን መስጊድ ነው ያለው? መዲና ትልቁን መስጊድ በመዲና ውስጥ መስጊድ አልነባዊያ ይባላል። እስኪ የምታውቀው ከሆነ ማማ ያቸው እስኪ ምንድን ናቸው ነው የምታያቸው? ሱብሃንአላህ ይሄ መቃብሩ ነው እንዴ? እስከ ዛሬ አታውቅም? ሄዳ ያ ረሱላህ ምንም አምር። ስለዚህ ያምራል አይደለ? ምን አለ መሰለ ጎበዝ፣ እሙ ሰላማ ቅድም ያለችው የኢትዮጵያ ቤተክርስቲያንን አየች። ውስጡ ሶስተኛ ቤት ነው ያለው። በትና አይደል? ያው ሁለቱ እነኛውትና አቡበከር እና ዑመር የሙሐመድ ትልቁ ነው። ሉክ ውስጡ በጣም ያምራል። ባንዴ ውስጡ በጣም ያምራል ብላ ስትለው ስታደንቅለት እነሱ ከፍጥረታት የከፉ ፍጡር ናቸው ብሎ የተናገረው እንደዚህ ያምራል ብላ ስለተናገረች ነው። እኛን የወቀሳችሁበት የሆነ ነብያችሁ ቀብር መስጊድ ውስጥ አስቀምጣችሁታል። አሁን ስለዚህ ሙስሊሞች ዶረስ ክሬቸር ናችሁ ማለት ነው። አንድ አታመጣልኝም። እኛውን ክርስቲያኖች የነብያችንን የመቃብር ቀብሩን እዳው ላይ ቤተክርስቲያን የሰራንበትን አንድ አምጣ ብላ አታመጣም። እናንተ ይኸው እንደዚህ ሰርታችሁ ታመልካላችሁ። ቀብር አምላኪ ናችሁ። ታመልካላችሁ ማለት ቀብር አምላኪ አይደለንም። ጀለስ አተንብም እንዴ? ይኸው ቀብር ላይ ነው እንዴ የምትሰግደው? ይኸው መስጊድ ውስጥ ነው ያለው ቀብረ። መስጂድ ውስጥ ማለት ወደዚህ በኩል እንሰግዳለን ብለህ ነው የምታስበው እንዴ? ወደዚህ ሰገድክ ወደዚህ አልሰገድክ መስጊድ ነው አይደለም? ይሄ አይደለም እባክህ። የከፍቶች ማደሪያ ነው። ቆይ ጀለስ ቆይ፣ እኛ ወዴት እንደምትሰግድ አታውቅም እንዴ? ወዴትም ስገድ፣ ችግር የለውም። ወዴትም ስገድ። ወዴት ትሰግዳለህ አይደለም? ቤት ሰርታችሁበታል፣ መስጊድ ሰርታችሁበታል፣ አልሰራችሁበትም? መስጂድ ሳይሆን የተሰራበት ቤት ነው የተሰራበት። እንትኑ በቃ ጥላ ነው የተሰራበት። ይሄን ነገር ይሄ ቤት ነው መስጊድ ነው። ቅድም ምን እያልክ ነበር? ያው ራሱ ሲሰለፍ ቅድም ዋው መስጊድ ራሱ ብሎት ነበረ። አሁን አሳየው አርቅና ምን መስጊድ እንደሆነ አስረብቡ። ሱብሃንአላህ ምንድነው የሚያሸው? መስጊድ አናወዊያ ይባላል። ይሄ መስጊድ አይደለም? መስጂድ አናወዊያ ያ አይደለም? ማሻአላህ በጣም ነው የሚያምረው እንዴ! አዎ ነው። ታዲያ ምንድነው የምትለን? መስጊድ አይደለም የምትለን ምንድነው? ውስጡ እኮ ነው የቀብሩ እና ወደዚህ አይደለም የሚሰገደው፣ ወደዚህ አይደለም የሚሰገደው። ገብቶሃል አይደለም? መስጊዱ እዚህ ጋር ነው፣ እኔ ወደዚህ ነው የምሰግደው። መስጊዱ ቤት ውስጥ ነው ያለው፣ ግን ቀብሩ እዚህ ጋር ነው። እኔ ወደዚህ ፊት መልሼ ስለምሰግድ እያመለኩት አይደለም። ማሻአላህ ማሻአላህ። this is how Islamic dilemma። ቂብላና ሌላ ነገር አትለይም እንዴ አንተ ፏድ? ቂብላና ቤቱን ለይ እንጂ እንዴ።
ቂብላ አዎ። እና ወደ ቂብላ ነው እንጂ ወደ ቤቱ ነው የምሰግደው። እኔ ወደ ቂብላ ትሰግዳለህ አልጠየኩም። ቆይ ላይ እየሰገድክበት እኮ ነው። አናቱን ላይ እየሰገድክበት እኮ ነው። በተኛበት ላይ ቆመክ እየሰገድክ ነው፣ እሱ ላይ ማለት ነው። ቆይ እሺ፣ ካንተ በታች ያለው ማን ነው? ቆይ እሺ፣ ለምሳሌ ላይክ ፊት ለፊታችን ከቤታችን አጠገብ የሆነ ቸርች አለን እንበል። ላይክ ካን ኮል ኢት ዋን ቸርች አይደለም። ቤቱ አጠገብ አይደለም፣ ቤቱ ውስጥ ነው ያለው። ሃይ መስጊድ ውስጥ ነው። መስጊድ ውስጥ ነው። ይሄ መቃብር ያለው መስጊድ ውስጥ ነው። አዎ፣ ግን ወደዛ አንሰግድም። ወደዛ እየሰገደ አላለህም ነው ቂልባህን ወደዛ ዙራ አላለህም እኮ እና እሱ ያለክ መስጊድ ውስጥ ቀብር አስቀምጣችሁ ትሰግዳላችሁ እንጂ ቂልባውን ወደዛ ዙራ አላለህም። አዎ እሱ ትክክል ነው። እና ታዲያ ይሄን መቀበል አለብህ። ያ በት ወደ እሱ ነው የምትሰግዱትና እዛ ውስጥ እንትን ቀብር አለ፣ ይለያያል። ነገር ልጠይቅ፣ የእናንተ ቤት ውስጥ ማለት ነው መኝታና ሳሎን አለ እንበል። መኝታና ሳሎን አለ፣ ግን ቤቱ አንድ አይደለም፣ ጣሪያው አንድ አይደለም። መኝታ ውስጥ ሰገድክ ወይ ሳሎን ሰገድክ፣ ቤቱ አንድ ነው። እናቴ መቃብሩ ብቻ ነው ጣሪያ ያለበት። ጣሪያ የለውም። ኧረ ግድግዳም ጨምርበት። ክፍት ነው እንዴ? እሱ መቃብሩ ብቻ ነው እንትን ያለበት። ማን ያለ አብሩ ክፍት አይተሽው አታውቂም እንዴ? ላይክ ክፍት ነው። ምኑን? መስጂዱን፣ ያ ትልቁን መስጂድ ነበዊ ክፍት ነው። ይህ ግን ጣሪያው ከነጣሪያው ይሄ ቤት መሀከል ላይ ያለ ቤት ነው። የትኛው ቤት? ዳት ሚንስ እንትኑ ይሄ ቀብሩን የለውም አይደለም። አሁን ለምሳሌ ዝናብ ዘነበበት ወይ ፀሐይ ወጣበት እየተባልክ አይደለም እኮ ዙሪያው አንድ አይደለም። አንዴ መስጊድ አናባቢያ መደባውጣልኝ ወይ አቀው መሰለኝ ነው ቪዲዮ ልላክልህ። እንትን አሁን እያልኩ ነው መሰለህ ላይክ መስጂድ ውስጥ ቀብር አለ። ያ ግን ወደዛ አንሰግድም። እኔ ወደዛ ትሰግዳለህ አትሰግድም አይደለም። በዛ ውስጥ ኢንክሉድ ተደርጓል አልተደረገም? መቃብሩ ወደ መስጊዱ ተጠቃሏል አልተጠቃለለም? ተጠቃለዋል። እናመሰግናለን። በቃ ጨረስን። ስለዚህ እኛን የከሰሰበት ሙሐመድ ወደ መስጊዱ ትሰግዳላችሁ፣ ወደ መቃብሩ ትሰግዳላችሁ አትሰግዱም የሚል አይደለም ክሱ። በሞተው ሰውዬ ላይ ቤት ሰርተው ማምለኪያ ቦታ ሰርተው እዛ ያመልካሉ ነው። ቤት ይሰሩበታል፣ ማምለኪያ ቦታ ይሞታል፣ ሰውየው ትቀበራል። እዚች ጋር ማለት አይደለም። በሱ ውስጥ እንትን አድርገው ማምለኪያ ቦታ ይሰሩበታል። ወደ መቃብሩ